ይሄ ሊቨርፑል ናፍቆኝ ነበረ የሚገርም ፐርፎርማንስ 3 ጎሎችን ከሴት ፒስ ነው ደግሞ ያገኘ ነው የጠሉት ይሆን አራት ብሬንትፎርድ በርንሊ አራት ምን አይነት ጌሞች ናቸው ዛሬ ደግሞ ኤኒዌይስ ወደ ጨዋታው እንመለስ ማለት ነው ይኸውላችሁ እግር ኳስ አስባችሁታል ከ3-0 ነው ምናምን ከመመራት ነው እና ወደ ጨዋታው እንመለስ ጋይስ የሚገርም ጨዋታ ነበረ የኛ ጨዋታ ማካለስተር የሚገርም ጎል ነው ያገባው ኤኬቲኬ ምርጥ ነበረች ያው እንግዲህ ኮዲ ጋግፖም ጎል አግብቷል እንግዲህ አለቀልን ከዚህ በኋላ 90 ደቂቃ ነው የሚገባው ነገር ግን የሚገርም ፐርፎርማንስ ነው የጠሉት ይወርሳል የፈሩት ይደርሳል ምናምን አንባል ሴት ፒስ ብዬ አርሰናል አበላሸ ምናምን ስል የኛዎቹ 3 አግብተው ወጡ በሴት ፒስ ይቅርታ በማል በርንሌ ምናምን ነገር አልኳችሁ የሚገርም ጨዋታ ነው ቪዲዮ መስራት አለብኝ ስለዚህ ጨዋታ ቅድም ሃይላይት እያየሁ ማለት ይተቃል አርገን ነው ጣለው ዛሬ የሚገርም አጠር መጠናለሽ አጠር መጠናለሽ ልጥልጣ የሚገርም ጨዋታ ደግሞ የሚገርም ኢኪቲኬ እንዳነካብኝ ደግሞ ከማንም ቆሼ ቆምቦር ተቃሽ ጋር ኢኪቲኬ እንዳተወራደር ኢኪቲኬ ይልያ እንዴት ነው ኳስ የሚችለው ደግሞ እንዴት ነው የሚችለው እግሩ ጋር ኳስ ስትገባ እንዴት ነው የሚያረጋት አረ ጀሞ ዛሬ ሱቡት ላይ አረ በስመ አብ እኛ እኮ እንለያለን ዛሬ ክንሽት ብቻ በቃ ሊቨርፑል ደካማ ጎኑ ክንሽት አለመጠበቃችን ነው እንዴ ሴት ፒስ ራሱ አርሰናል እኮ ነው ደግሞ አርሰናል ነው አንመረም ሴት ፒስ ደግሞ የሚገርም ድል ዛሬ ዌስትሃም ነው ትንሽ ቲም ነው የሚባል ነገር የለም ለቶፕ 4 የምናደርገውን ትግል የሚያጠናክር ነው ደግሞ የሚገርም ጨዋታ በቃ ጽድት ሚድፊልደራችን ዛሬ ፐርፌክት 10 ከ10 ተጫውቷል 10 ከ10 የሚገርም ጨዋታ ግን ጋክፖ ያንጎል ባያገባ ኑሮ ወርጄበት ነበር ወይኔ ጋክፖ የሚያስብል ደንቆሮ ተጫዋች የመጨረሻ ተመልከቱ ቨርጂል ቫን ዳይክ ሊቨርፑልን ከተቀላቀለ አንስቶ አንድም የፕሪሚየር ሊግ ተከላካይ የቨርጂል ቫን ዳይክን ያክል የፕሪሚየር ሊግ ጎል ፈጽሞ አላስቆጠረም 24ኛ ጎሉን ዛሬ ከዌስትሃም ጋር በነበረው የፕሪሚየር ሊግ ጨዋታ ላይ ማስቆጠር ችሏል ኤኪቲኬ ደግሞ ለሊቨርፑል ከፈረመ ጀምሮ የሚያክለው አጥቂ የለም ቢባል በፕሪሚየር ሊጉ ማጋነን አይሆንም 16 ጎሎችን በሁሉም ውድድሮች እንደዚሁም 5 አሲስቶችን ማድረግ ችሏል እንግዲህ ይህ ፈረንሳዊ አስገራሚ አጥቂ ሂጎ ኤኪቲኬ ለማንኛውም ሊቨርፑል የቻምፒየንስ ሊግ ቦታ ለማግኘት በሚደረገው ትንቅንቅ ላይ ግስጋሴውን ቀጥሏል ዛሬም ዌስትሃምን በሜዳው አንፊልድ አስተናግዶ 5-2 በሆነ ውጤት ማሸነፍ ችሏል ሂጎ ኤኪቲኬ ቫን ዳይክ እንደዚሁ ማካሊስተር ዛሬም በድጋሚ ጎል ማስቆጠር የቻሉ ተጫዋቾች ነበሩ ለማንኛውም ስለ ሊቨርፑል አስደናቂ ድል ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ አሮጊቷ የለመሄድ ነው የት ለመድረስ ነው ሶስተኛ እንደሆነ ተቀልመሻል ተይዟል አባቴ ተይዟል የትም ሂጅ የለም አርፈሽ አስቶቪላን አስወጥተሽ ከፈለግ አራተኛ ሲሆን የኔ ጭራ መሆን ትችላለህ አይ ቀድማለሁ ምናምን የምትይቆን አቋመን አዞርብሻለሁ ወደ አንቺ ቢሆን አለቀሽም 5 ጎል ምናምን አስተነግጣለሁ ምናምን እኛ አይደለም ለገንፎ ማንም መለስም አይደለም ለሙቁም አንደነግጥም ያለ ገንፎ ቀብረርን ያለ ነው አባቴ ነገ ለጥልቄ ቦቴን ይይዛለሁ ዝም ብለሽ አርፈሽ የኔ ጭራጭራ ተከተይ ባይሆን እኔ ሻምፒዮንስ ሊግ ይዤሽ እገባለሁ አዛኔ ተከተይ እንኳን ደስ አለሽ ለማንኛውም ዛሬ ፕሪሚየር ሊግ ላይ የጎል ዝናብ ቢያንስ ምንድነው 5-2 አንድ ጎል ነው የቀረሽ ቶፕ 4 ዛሬ እኔ ሳልጫወት መተሽ ደቅ ለማለት ማለት ብሬንትፎርድ 3-0 እየመራ 3 ጎል ምናምን አሁን ገና አላለቀም ይሄን ቪዲዮ ሰራ ኤቨርተን 3-2 ከኒውካስትል ጋር የጎል ዝናብ ማለት ዛሬ ነበር መጫወት የነበረ 6-0 ምናምን እንድናሸነፍ ማለት ማንኛውም ሊቬ ኮንግራ እንኳን አልልሽም እየገሰገስሽ ነው ወደ ቶፕ 4 ይመቻችሁ ጀማአው ሊቨርፑል ዌስትሃምን ወቀጠው ራሱ አይገልጽም እናት እንደሌለው ልጅ አንተ የሻሼ እኮ አባት እኮ ነው ምን ሆናችሁ ነው እናንተ እንደዚህ አይነት ጥቃት የምትፈጽሙበት እንደዚህ እኮ አይቻልም እንዴ ተርፍየን እኮ ጸጉር እንዳታስቆርጥ አድርጎ እኮ ውለታ ሰርቶልናል አይደል እንዴ ከመቼ ጀምሮ ነው እንደዚህ ውለታ መብላት የጀመራችሁት ሊቨርፑላውያን ነውር አይደለም እንዴ ነውር እኮ ነው ይሄ በፍጹም እኮ አይቻልም እግር ኳሳዊ ራሱ አይደለም ይሄ እንዴ ማን ይሄ የሻሼ ሚሽን አሰናካይ የሆነው ዌስትሃም ዛሬ ተሸንፏል ሊቨርፑል በጣም ቆንጆ ነው ፐርፎርም ያደረገው ዘንድሮ ማለት ነው ቶፕ 4 ውስጥ ተጋድለንም ቢሆን እንገባታለን የሚል አይነት ገጸ ባህሪን ያሳዩን ዛሬ በጣም ተጋድሎ ኤኪቲኬ ጎል አስቆጥሯል 5ቱንም የተለያዩ ተጫዋቾች ናቸው ጀማው ጎሉን ያስቆጠሩት ያ ብቻ አይደለም ማለት ነው ከቆመ ኳስ ያገባሹ ጎል ብዛት ይወል ሴት ፒስ እኔ ላይ ተበረታላችሁ ዛሬ ሊቨርፑል ያስቆጠረውን የቆመ ኳስ ብዛት እዩት ቶፕ 4 ላይ እርግጠኛ ነኝ ይገባል ሊቨርፑል ዘንድሮ ይገባል አሁን ማን ነው የሚወጣው ነው እኔ ግራ ይገባኝ ቪላ ግን ይወጣል በእርግጠኝነት ይመቻችሁ ሊቨርፑል አሸንፏል ማን ዛሬ ዌስትሃሞች ማለት ነው የሆነ ሰዓት ላይ መጫወት ይጀምሩና ይጠፋባቸዋል ለምን እንደሆነ አላውቅም ኤኪቲኬ ተጸዳዳባቸው
ማን ዲፍሌክሽን አለው ጎሉ ግን ስቲል የመታበት ቦታ በጣም ያበደ ነው። ሶቦዝ ላይ የሚጫወተው ጨዋታ ምንድነው? ይህ ሰውዬ ግን ቆይ ከጨዋታ ምንም አቋም አይቀንስም ነው ምንድነው? ጋክፖ ከስንት ጊዜ በኋላ አገባላችሁ? ማን ጋክፖ ይሄንን ሙሉ ሲዝኑን አይችልም ነበር፣ ዛሬ ግን አገባ ማለት ነው። ግን ኢኪቲኬ ጤነኛ እንዳልሆነ እያሳየ ኢኪቲኬ ጤነኛ አይደለም። ማካሊስተር ደግሞ ምን አይነት ምት ነው? ምን አይነት ጎል ነው የምታገባው እንዴ? ዌስትሃሞች ማለት ነው ይላችሁ ወደ ጎል ይሄዳሉ። በሆን ዌስትሃም አያስፈልግም። በሆን የተባለ ሰውዬ ዌስትሃም አያስፈልግም። ማን ከዚህ ቲም ውጣና ሌላ ቲም ገባ። ኧረ በስመ አብ። እኔ እኮ ለሲቲ ጨዋታ ዋርም አፕ እያደረኩኝ ነበር። ሊቨርፑል ግን ለማንም አይመለስም። ማን 5 አገባባችሁ? ፈርስት ሃፍ ነበር እኮ 3 እኮ ያገባው 3 ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው ምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን ይሄ ነው? ቀላል ጎል አላገባም ነው መሰለኝ የማል ስሙ ሁጎ ቀላል ጎል አላገባም ኢኪቲኬ ሙሉ ስሙ ማን ገባችሁ አይደለ? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስምስ ሰንጥቆለት አሸማቀቄ ገድዬ ምን አገባለሁ ስላወጡበት ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካልሆነ አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር የታባለ እኔ በጣም እየደላኝ ነው የሰውዬ ማለት እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኙ ማለት ነው። ትችያለሽ ሁጎ ኢኪቲኬ ማለት ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ ያው የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበረ። ጋክፖ አገባ which means ጋክፖን አልሸጡትም። ኔክስት ይርም ስታርቲንግ 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማለት አሁን ነገ ማንቼ ላይ ልቋጥሩ ነው። ሀሳቤ ልቀይር ስላለሁ ቶፕ 4 ላይ ሊቬ ገብቶ እንትና ነው የሚቀረው መሰለኝ፣ ሃንግማን ነው የሚቀረው መሰለኝ። ነገ ላስቀረው ስለሆነ ማለት ነው። ቫንዳይክ ምን አለ አለ ኮንግራ ፋሚሊ። ይሄኛውን ሊቨርፑል ነበር የምንፈልገው። ያው ፈርስት ሃፍ እንደነገርኳችሁ ማለት ነው። ሰከንድ ሃፍ ላይ መከላከሉ ላይ ምርጥ ከሆንን ይሄንን ጨዋታ 5-0 እናሸንፋለን ብያችሁ ነበር። ያው እንደፈራሁትም አልቀረም። መከላከሉ ላይ ስተት ነበር። ኮናቴ እንኳን እንደዛ ባይገጨው እኮ ወደዛ ነበር መቅጨት የነበረበት። እጅግ በጣም ያበሳጫል። እንደዛውም ኮርናም ተቆጠረብን እንጂ ይሄንን ጨዋታ 5-0 ነበር የምናሸንፈው። ለማንኛውም 5-2 እንግዲህ ዌስትሃምን ቅጥቅጥ አድርገን አንፊልድ ላይ አሸንፈናል። ኮንግራ ፋሚሊ ኮንግራ። ኢኪቲኬ አረ ይሄ ተጫዋች እንዲህ እየጾመ አረ በጣም የሚያስገርመው ከምሬን ነው የምላችሁ። እየጾመ እንግዲህ የተጫዋች አልተቻለም። 2 አሲስትና 1 ጎል እንግዲህ ያስቆጥራል። የሆነ ኳስ እንደውም ሁለተኛው የሚያስቆጥርበት ዲሳሲ እንደዛ ታክል ገብቶበት እንጂ ወይኔ ዛሬ ኢኪቲኬ ይለያል። በእውነት ነው የምላችሁ። እንዲሁም ማለት ነው ሁለተኛውን ጎል ቪቪዲ እጅግ በጣም የሚያምር ሄዲንግ ካፒቴን ትለይብኛለህ እኮ አባት እጅግ በጣም የሚያምር ሄዲንግ እንግዲህ አስቆጥሯል። ሶስተኛውን እንግዲህ ማካሊስተር ከኢኪቲኬ የተሰጠውን አሲስት እንዴት አባቱ ደስ እንዳለኝ ኳስ በስማ ናም ያው ሰከንድ ሃፉን ትንሽ ተጠቅተን ነበር ፋሚሊ። ኮዲ ጋክፖም እንደዛ የሆነ ኳስ ስቶ እንዴት እንዳቃጠለኝ እኔ ቄር እያልኩኝ ነበር፣ ግን እጅግ በጣም የሚያምር ጎል እሱም አስቆጥሯል። አራተኛው ማለት ነው። በመቀጠል ተቀይሮ ከጉዳት የመጣው ፍሪፖንግ እኔ ከጉዳት ተነስቶ ሲመጣ በቃ ይፈላበታል። አረ በስማም ለትሬኒዮኒ እንደውም የተቋጨው እምነት ነው ማለት ለትሬኒዮኒ ያህን የሰጠው ኳስ ትሬኒዮኒ ያችን ጎል ቢያስቆጥር እንዴት አባቱ ነበር። በመከላከሉም ፈጣን ማጥቃቱም ይለያል እኮ። ያው ዲፍሌክሽን ሆኖ እንግዲህ ጎልሱም አስቆጥሯል። የኛ ልጅ ኮንግራ ፋሚሊ ኮንግራ። እንችላለን። ይሄ ነው ነገ እንግዲህ ይቋጠራል።